በቃ ወንድ ልጅ ሎያል ሆኖ መኖር አይችልም። ኦፍ ኮርስ ከጥግ ድረስ ሊወዳት ይችላል፣ ግን ቺት ያደርጋል። ምክንያቱም በቃ ስጋ ምግብ እንደመብላት ነው። 100% ኢንቲሜት የሆነ ፍሬንድ መሆን ይቻላል ብዬ አላምንም። ፍሬንድ መሆን ይቻላል፣ ጓደኞች አሉ፣ ግን በጣም ባውንድሪውን የጠበቀ ለወንድ ልጅ የተሰጠው ትልቁ ነገር ዲሲፕሊን ነው ማለት ነው። በጣም ፍላጎቱ አለ፣ ያን ፍላጎት መግዛት ነው ጥንካሬው። 80% የሚሆነው ወንድ ዋናው ፎከሱ መልክና ውጫዊ ነገር ነው ብዬ ነው የማስበው። ቆንጆ ሴት የሆነ ሴት ቺት አደረገብችብህ ማለት ጤና በቃ አሁን ሴት ልጅ ቺት ብታደርግበት አንድ ወንድ ይታመማል። በትዳር አንድ ላይ መኖር ይቻላል ተብሏል። እኔንም ጨምሮ ነው። ራሴን የመጨረሻ ዛድቅ እያደረኩ አይደለም። ለብሎ ቺት የምናደርገው ወይም ቺቲንግ ውስጥ እንገባ በሚገርምሽ አንዴ የሆነ ሰው ምን አለኝ አስቁሞ፣ አንተ ላይክ ሰው ማይኖረውን ወሬ ነው የምታወራው፣ እንዴት ወንድ ልጅ ሳያደርግ ይኖራል አለኝ። እግዚአብሔርን ነው ማለት በቃ እንዴት ላይክ ኢምፖሲብል የሆነ ነው። አንተ ማታረገውን ሰው ቤት እየተናገርክ ትበጠብጣለህ ምናምን አለኝ። ተናዷል የምር ነው ማለት ስለበዛ ታዲያ አክሰፕት ማድረግ አለብኝ። ልክ ነው ብዬ ነው አይደል? አሁን ፒውርሊ እኔ ኤክስፒሪየንስ ነው የነገርኩሽ እንደ ኪሩቤልነቴ። ምክንያቱም በጣም ብዙ ሀሳቦችም ሳይንሶችም ስላሉ ነው ሶሻል ሚዲያ ላይ ወንድ ልጅ ቺት ሳያደርግ መኖር አይችልም የሚል ሀሳብ አለ በደንብ ሶሻል ሚዲያ ላይ። ኦልሞስት ኢምፖሲብል ነው በቃ ወንድ ልጅ ሎያል ሆኖ መኖር አይችልም። ኦፍ ኮርስ ከጥግ ድረስ ሊወዳት ይችላል፣ ግን ቺት ያደርጋል። ምክንያቱም በቃ ስጋ ምግብ እንደመብላት ነው። ያምረዋል እስቲ የሆነ ሆቴል ላይ ገባ ብሎ ምግብ በልቶ ወደ ኑሮ ይመለሳል። ኢትስ ኦልሞስት ኢምፖሲብል ነው ዲዛይሩ ፍላጎቱ ብለው ያምናሉ። አሁን ሴትም ሆና ቺቲንግ ችግር የለውም ብላ የምታምናለች አስሎንጋስ ፕሮቫይድ እስካረገ ድረስ፣ ወንድም ሆኖ ደግሞ የሚገባትን እስካረቁ ድረስ ኢንጆይ ማድረግ ምንም ጥፋት የለውም ብሎ ያስባል። በደንብ ያለው ፕራክቲካሊም አለ። ለዛ እኮ ነው ባለትዳር ወንድ እያወቀች አብራ የምትሆን ሴት የለችም እንዳለች ሌላ ቦታ ሄዶ መተኛቱ ለእሷ ማተር አያደርግም። አስሎንጋስ ያ ሰውዬ ሰክሰስፉል እስከሆነ አንደርስታንድ የሚያደርጋት እስከሆነ የምትፈልገው ነገር የሚያደርግላት እስከሆነ ድረስ ወሬቨር እሷ ብላ አስፓየር የምታደርገው ልክ ነው ብላ የምታምነውን ነገር እስካረገላት ድረስ ልክ አድርጋ ነው የምታስበው። ወንድም ደግሞ እንደዛ ብሎ የሚያስብ አለ። ካኖርኳት፣ ካበሏት፣ ካጠጧት የምትፈልገውን ነገር ካረኩኝ እስር ቤት ውስጥ መግባት አልፈልግም። አሁን ኢቮሉሽኑሊ ያ ባህሪ ያለን ወይ? አዎ። በተለይ ወንዶች አሁን በተለይ ወንዶች ይሄ ስትሮንግ ዲዛየር አለን። ቴስቶስትሮን ስላለን ለሴክሹዋል ነገር ስትሮንግ ዲዛየር አለ። ቺቲንግን ወይም ቺቲንግ ስንል ሴክሹዋል ነገር ነው። ያው ሴክሹዋል ነገርን ወንድ ልጅ ከፊዚካል ጋር የሚያገናኘው ነገር ነው። ሴት ደግሞ ከኢሞሽን ጋር። ኢቨን ቺቲንግ ራሱ ፕሮሰስ ስናደርግ አይምሯችን ውስጥ የተለያየ ነው። በጣም ዲፍረንት ነን ስል ምክንያት ይሄ ነው። ቺቲንግን እኛ የምናይበት መንገድና ለምሳሌ አንድ ወንድ እንደዛ የሚያደርገው ወንድ እሷ ብታደርግ ግን ደስ አይለውም። ትክክል። So the way we process things በጣም ዲፍረንት። አሁን አንድ ለማድረግ ስንሞክር ነው ማንስማማው። ቲጂ እንደኔ ማሰብ እችላለሁ ካልሽ እኔ እንዳንቺ ካልኩኝ ነው ማንስማማው። ተግባብተን ኮኦፕሬት ማድረግ የምንችለው ዲፍረንት መሆናችንን ስናውቅ ነው። ምክንያቱም አሁን ከኢጎ ጋር ነው የሚገናኘው። አሁን ሴት ልጅ ቺት ብታደርግበት አንድ ወንድ ይታመማል። እንግዲህ በጣም አቢዩዚቭ የሆኑት እና ጤነኛ አስተሳሰብ የሌላቸው ወደ ግድያ ይሄዳሉ ወይም ወደ አልሆነ ነገር ይሄዳሉ። ልክ ነው ብዬ ስለማላምን ነው። የሆነ ሴት ቺት አደረገብችብህ ማለት ጤና በቃ ማለት ላይክ ኢሞሽን ነው እረዳለሁ፣ ግን እሷን የሆነ ነገር አድርገህ ያንተን ህይወት ከምታበላሸው መሄድ ትችላለች የሚለው ኦፕሽን የተሻለ ነው ብዬ ስለማስብ ነው። ግን መቀበል የሚያቀታቸው ሰዎች እስከ ማጥፋት ይደርሳሉ። ለምንድን ነው እንደ ትልቅ ውርደትስ ራሱ የሚታየው? ከባህላችን ጋር ይገናኝ ይሆን? ኦኬ ሴት ቺት ካደረገች አሁን እሱ አድርጎ ቢሄድና ትዳሩ ወይም ሪሌሽንሺፑ ከሚፈርስና እሷ ከምታፈርሰው በጣም ይጋነናል። ያው ምክንያቱም ሴት ልጅ ለወንድ ልጅ እኮ ክብሩ ነች፣ ስታተሱ ነች። ወንድ ልጅ እንዳልኩሽ ነው እኔ ስታተሱ ነች። ያ ለዛ እኮ ወንድ ልጅ ቆንጆ ሴት በጣም ይፈልገው ፕራውድ መሆን ይፈልጋል። እንደ ስታተስ ማየት ይፈልጋል። አብራለች ሴት ሰው ልብ ከሚያይ ሰውነት ጋር የሚቀለው ለዛ እኮ ትንሽ ፈገግ ያደርጋል። ያ መልክ ልቧ የሆነ ሴት ምናምን በጣም ማቹር ሲያደርግ ነው እንጂ እንጃ 70-80% የሚሆነው ወንድ ዋናው ፎከሱ መልክና ውጫዊ ነገር ነው ብዬ ነው የማስበው። ቆንጆ ሴት ሌላ ሰው የሚያየው ነገር ነው የሚያሳስበው። ያቱ አዎችን የወሰደች ልጅ እንዴት ቆንጆ ናት፣ ጋርልፍሬንዱ ቆንጆ ናት። ስታት ጓደኞቹ ይፎካከራሉ ኮርስ በርስ በሚስቶቻቸው እንትን ጤናማ ያልሆነ ጓደኛን በለው አትሊስት ጤናማ ለማለት ስለሚከብድ፣ ግን ዞሮ ምንድን ነው ወንድ ልጅ ከድሮ ጀምሮ እኮ ነው በእኛ ሀገር ባህልም ብታይ በሚስት
በሀገር በእርስት ይባላል ወንድ ልጅ ከክብር ጋር ስለሚገናኝ ሴት ልጅ ቺት ስታረግ ከባድ። ከዛም በዘለለ ደግሞ ኒውሮሳይንሱንም ብታየው ሳይኮሎጂውንም ብታየው ሴት ልጅ ቺት ስታረግ ኢሞሽናሊ ነው፣ ምንም ጥያቄ የለውም። ይሄን አይ ካን አርጊው ከሴት ጋር ቁጭ ብዬ በደንብ መከራከር ቀጣይ የምናወራበት ቶፒክ ነው የሚሆነው እሱ ደግሞ። ጤነኛ የሆነች ሴት ያለምንም ምክንያት ከወንድ ጋር ልትተኛ አትችልም። መውደድ አለባት ያን ሰው አክሰፕት ማድረግ አለባት። ያን ሰው መፈለግ አንለስ ላይን ኦፍ ወርኳ ካልሆነ ወይ እንደዚህ አይነት በጣም ብዙ ትራውማቲክ የሆነ ኤክስፒሪየንስ ውስጥ አልፋ ምናምን የመጣች ሴት ካልሆነች በስተቀር በጤነኛ ስትራክቸር ውስጥ ያደገች ሴት ከወንድ ጋር ያለምንም ማታውቀው ወንድ ጋር መተኛት ትችላለች ብዬ አላምንም። ሰውነቷ ምክንያቱም የሴት ልጅ ኢሞሽንና አካል አንድ ላይ ነው ብዬ ነው የማምነው። ስሜቷ ጥሩ ሲሆን ቦዲዋ ይታዘዛል፣ ስሜቷ ጥሩ ካልሆነ ቦዲዋ አይታዘዝም ብዬ ነው የማምነው። ሰው ፍቃደኛ ራሱ አይሆንም ለወነቷ ብዬ ነው የማምነው ለእንደዚህ አይነት ነገር። ስለዚህ ወንድ ግን እንደዛ አይነት ነገር የለም። ለዛ ነው መንገድ ላይ የሚቆሙ ሴቶች ገቢ ያላቸው ስቲል ማወቅ አይጠበቅበትም። ማነች ኬት ነች ምናምን አይደል፣ መኪና አቁሞ ይዘው ይሄዳሉ። አሁን እነዛ ሰዎች ልክ ናቸው አይደለም አይደለም እያልኩ ያለው ስለ ወንድ ኔቸር ነው እያወራ ያለው። ምክንያቱም በቃ ያ ነገር አማረው፣ ለዛ ነገር መልስን ይፈልጋል አይደል፣ ያን ነገር ማግኘት ይፈልጋል። ልክ ምግብ አማረው ሄዶ ለምሳሌ ስኮል ስታረጊ የፉድ ሪቪው ታያለሽ። ይሄን ነገር ወርደል አድርገው እንዴ እንደምትዩ ፈለገ ሄደ አረገው መጣ። ልክ ነው አይደለም? ግን ወንድ የሚያይበት መንገድ ያ ነው። ለዛ ነው ሴት ልጅ ቺት ስታደርግ በጣም ሰዎች የሚያከብዱት ምክንያት ጠባብ ቻንስ ነው ያለው ሪሌሽንሺፕ ከዛ በኋላ ይመቀጠል። ኦልሬዲ ሄዳለች፣ እሷም አትፈልግም። ምክንያቱም ኔቸሯ ስላልሆነ። ወንድ ግን ደፍነትሊ እንዳልሽው እየወደዳት ሚስቱን እያከበራት ምን እያላት ለስጋዊ ፍላጎት ብቻ ሊሄድ ይችላል። ደርሶ ተመልሶ ቤቱ ሊመለስ ይችላል። ግን ይህን እንደ ኤክስኪውዝ መጠቀም አንችልም። ለምን አንችልም ብለሽ ካልሽኝ የሰው ልጅ የሚፈተነው ጥንካሬው የሚታየው በሚከብደው ነገር ነው። የሚቀልልማ ማድረግ ማንን ያቅተዋል? አሁን ሁሉም ሰው በሚያደርገው ነገር ትመሰገኛለሽ። ኤግዛክትሊ። ስለዚህ ለወንድ ልጅ የተሰጠው ትልቁ ነገር ዲሲፕሊን ነው ማለት ነው። በጣም ፍላጎቱ አለ፣ ያን ፍላጎት መግዛት ነው ጥንካሬው ማለት ነው። የወንድ ልጅ ጥንካሬ እሱ ነው፣ ስሜቱን መግዛቱ። ለምን ሁሉም ሰው የሚሸነፍበት ስለሆነ አብዛኛው ወንድ ፌል የሚያደርግበት ፓስ ስለሆነ ያኑ የማለት አቅም ሴሌክቲቭሊ ከዛ ወንዶች ውስጥ ስትሮንግ እሱ ነው እንዲባል ያስችሏል። ለምሳሌ ሴት ልጅ በሴክሹዋል ነገር አትደነቅም፣ እንደውም ባለጌ ነው የምትባለው። ልክ ነው። ለምን ካልሽ በጣም ቀላል ስለሆነ ለሴት ልጅ ሴክሹዋል ነገር ፍላጎት ብቻ ነው የሚጠበቅባት አይደል? ይሄ ፋክት ነው። እንግዲህ አሁን ኢንስታግራም ሰዎች ዲኤማቸው ውስጥ ቢገቡ ስንት ሰው ሀይ እንደሚላቸው እንደየሌበላቸው እንደየስታንዳርዳቸው ወንድ ላይ እኮ እንደውም በጣም ያስቀኝ ልጅ አለ። አንድ ልጅ እንደው ፍቅረኛ ያስፈልጋል ምን ላድርግ ይለዋል። ለ20 ሴት ትልካለህ ሀይ ብለህ ከ20ው 5ቱ ሀይ ይለዋል፣ ከ5ቱ 2ቱ ይመልሱልሃል፣ አንዷ ታወራለች። እንደ ሴልስ ማለት ነው። በልክ ትሞክሪያለሽ፣ ከዛ ውስጥ አንዱ እሺ ይላል። የወንድ ልጅ ጋር ይሄ ነው እንግዲህ አስቢ። ከዛ ከ20 ውስጥ ነው የሚያወጣው። 5 ሀይ ቢልህ ከ5ቱ 2ቱ ይመልሱልህ፣ እንደምንም ከ2ቱ አንዷ ትመርጣለህ። አንድ ትመርጣለህ። ሴት ግን አንድ ሀይ ማለት አይጠበቀው። ዝም ብላ ዲኤም ውስጥ ብትገባ ሀገር አለ ከነ ኦፈር ያው ብቻ እንዲህ ለምን አልጋብዝሽም ለምን እንዲህ አልወስድሽም ከሚል ነው ቴክስቱ። ስለዚህ ሴት ልጅ በጣም ጨዋነቷ ክብሯን መጠበቋ ነው የሚያስደንቃት። ቀላል ስለሆነ ለሷ ያን ነገር ነው ማለቷ ነው የሚያስደንቃት። ራሷን ባውንደሪዋን በጣም አጠንክራ ማስመሯ እሱ ነው የሚያስደንቃት። እሱ ደግሞ ራሱን መግዛቱ ነው የሚያዛል። ኢሞሽናል ቺቲንግ እንምጣ። ቅድም ለካረከው ይሄኛው ቺቲንግ ግን እንደ ቺቲንግ ብዙ ጊዜ አይቆጠርም። እስቲ ስለሱ እናውራ። አንድ ፍቅረኛ ያላት ሴት እሺ ቤስት ፍሬንድ ብላ የልቧን እንጀቷን የምንዋን ሁሉ ነገሯን የሪሌሽንሺፕ ስትሮቿን ምናምን ሄዶ ማውራት ለኔ በኢሞሽን ቺት ማለት ብዬ ነው። ለምን ካልሽኝ የሰው ልጅ በባህሪው አብሮ ስፔንድ ባደረገ ቁጥር አታችመንት ይገነባል። ኦኬ እሺ። የአታችመንት ደግሞ ወደ ተግባር ይገለጣል። ብዙ ሰው እንደዛ ሲሆን ስላየን ዲቴል ነገሮችን ማውራት፣ ኢሞሽናል የሆኑ ወሬዎችን ማውራት እዚህም ስሜት ቺት ማድረግ ውስጥ ሊካተት ይችላል። ይሄ አለ you can see አሁን እንደው ይሄን ነገር እንዴት እንዳኘው ከተባለ የምታወሪውን ወሬ የምታወራውን ነገር ሳታጠፊው ወይ ሳታጠፋው ፍቅረኛ ብታየው ወይም እንድታየው ትፈቅዳለህ ወይ ዳኝነቱ። አሁን ፍቅረኛ ብታየው የሚደብር ከሆነ you're cheating ማለት ነው። አሁን ሰው የራሱ ዳኛ መሆን ይችላል።
ወይ ፍቅረኛሽ ቢያው የሚደብረው ከሆነ እንደሚደብረው የምታውቂ ከሆነ ቺቲንግ። ከዛ ደግሞ ሰው ቬንት ሲያደርግ አሁን ለምሳሌ ፕሮፌሽናሊ ልልህ ነበር የት ቬንት ያድርግ ኮች ፕሮፌሽናሊ ኮች የሚያደርጉ ሰዎች ምናምን ጋር ሲሆን ሞስትሊ ኮግኒቲቭ ኤምፓቲ ነው ያለው። ኢንቲሜሲ አይፈጠርም። አሁን አብዛኛው ሰው ግን ኮምፓሽኔት የሆነ ኤምፓቲ ነው ያለው። አንድ በቃ ነው ምሳሌ ጋብዞሽ ይቀጥላል፣ አይዞሽ ይቀጥላል፣ ሪፍረንስ ይፈጠራል። ያሳዝንሃል እንጂ የሆነ ሰው እንደ ሰው አሁን ኪሩቤል አንዲት ሴት መጣ በቃ ለሱ ብዬ ይሄንን አይነት መስዋዕትነት ከፍዬ እንደዚህ ሆኜ ወጥቼ ወርጄ እያለች እያለቀሰች ጊዜ አይሰጠኝም፣ በቃ ብዙ ሴቶች ጋር ቴክስት ይደራረጋል፣ ይደዋወላል። አይኔች ልጅ ታሳዝናለች። ወንድም ቢሆን ያሳዝናል። መጥቶ አንድ ሴት የስራ ባልደረባ ጋር ቢያወራና ራሱ አይከብድም? ራሱ ማለት አሁን እኮ በአንተ አነጋገር ኪሩቤል እያልከን ያለ ነው። ሰው መጥቶ ራሱ ሲያወራን የራሱን የሪሌሽንሺፑን ችግር ቺት አብሬ እኮ እየተባበርኩ ነው ማለት እኮ ነው። እኔም እኮ ቺት እያረኩ እኮ ነው። ሰሚዋ አሁን ምናልባት ምን አለ ቀጭን መስመር ልትኖር ትችላለች። ሰዎች ደግሞ የሚተነፍሱበት ቦታ ሊያስፈልግ ይችላል። እረዳለሁ። ግን በተቻለ አቅም አንደኛ ተመሳሳይ ጾታ ቢሆን እንደው ቤር ሚኒመም ብዬ አምናለሁ። እኔ የሆነ ችግር ካለ ለወንድ ጓደኛዬ ባወራው የተሻለ ነው። ምክንያቱም ወንድና ሴት ኢንቲሜት ሆኖ ምንም አለመሆን አይችልም። በጊዜ ሂደት ናቹራል አሰራራችን እኮ ነው። ባይ ዲዛይን 100% ኢንቲሜት የሆነ ፍሬንድ መሆን ይቻላል ብዬ አላምንም። ፍሬንድ መሆን ይቻላል፣ ጓደኞች አሉ እኮ ግን በጣም ባውንድሪውን የጠበቀ ነው። በሀዘን በደስታ በችግር በምናምን ጊዜ ነው የምታወሪው። አንድ ሰው ኤቭሪ ሲንግል ማታ ማታ ከመተኛትሽ በፊት ብታወሪውስ፣ ስራ ስትሄጂ ብታወሪውስ፣ አብረሹ ምሳ ብትበይስ፣ ከዛ ምትይስ ምንም ነገር ላይፈጠር ይችላል። ኦልሞስት ኢምፖሲብል። በዛ ላይ ወንድ ልጅ በጣም እዚህ ጋር እንግዲህ ወንዶች ይቀየሙኛል፣ በጣም ስማርት ኢንቨስተር ነው። አይሰማሽም if he is not interested። ኦኬ አፋራሳይ ነው። እስኪ እንደው አንድ ወንድ ምንም ከማትመስለው ሴት ጋር ቁጭ ብሎ ችግሯን ሲሰማት እኔ አላየሁም። ሜቢ ጀነራላይዝ አደረክ ምናምን ይሉኛል፣ ግን from what I understand እና ነው ኤክስትሪምሊ ኦነስት ሰው ለምን መሰለሽ ሰው ጓደኛ እንኳን ሴሌክት ሲያደርግ የሆነ አትራክሽን ይፈልጋል። ሴት ልጅ ምናልባት ልትችል ትችላለች ብዬ አስባለሁ። ኮምፔር ቱ ማን ከሆነ እናወዳደር ካለ እሱም ውድድር ውስጥ ከገባ ነው። ሴት ልጅ ፍሬንድ የመሆን አቅሟ የተሻለ ነው። ወንድ ግን ሰው በአጭሩ ስንሰበስበው ከርዕሳችን እንዳንወጣት እንጂ ኤክስትሪም የሆነ ግንኙነት ቺቲንግ ነው። ምክንያቱም ሊድ ያደርጋል። እኔ አሁን የምታውቂያቸው ሰዎች አንቺም ጋር ይኖራሉ እኮ ፍቅረኛ ኖሯቸው ከዛ የሆነ ቤስት ፍሬንድ ይኖራቸዋል ወይም የሚያወሩለት ሰው በጊዜ ሂደት ይህን ትተው እዛኛው ጋር ሲሆን ታያለሽ። ምንም ጥያቄ የለም። አንደኛ ያኛው ሰው እኮ አድቫንቴጅ አለው። ሴት ከሆነች አድቫንቴጅ አላት። ለምን ያቺ የምታጠፋውን እየሰማች ነው፣ እቺ ታስተካክላለች። ቢያንስ ሴት ከሆነች። ወንድ ደግሞ ከሆነ ባሏ የሚያናድዳትን እየሰማ ነው፣ እሱ የተሻለ መሆን ይከብደዋል እየሰማ አይረዳኝም ስትል እኔ ምን ልረዳሽ ይላል። ሂዝ ዊኒንግ እንትን በቃ ጊዜ አይሰጠኝም ስትል ሲያመኝ ዞር ብሎ አያየኝም ስትል ምሳ ላምጣልሽ ልሸከምልሽ ይላል። ከፈለገ ግን የሆነ ነገር ፈልጓል። ሞስት ኦፍ ዘ ታይም ያኔ ወንድ ልጅ ሞኝ ኢንቨስተር ነው ብዬ አላስብም። ታይም ያው አሁን አንዳንድ ሰዎች እንደ እምነት ነው አለ ኢንቨስትመንት ማለት እንደ እምነት ነው ማለት አንድ ሰው ኢንቨስት አድርጎ 100,000 ማትረፍ ሊፈልግ ይችላል። አንድ ሰው ኢንቨስት አድርጎ 10,000 ማትረፍ ሊፈልግ ይችላል። ምንድን ነው ትርፉ? ሴክሹዋል ነገር ሊሆን ይችላል። ቤዚካሊ ለምሳሌ ለወንድ ልጅ ትርፉ አብሮ መተኛት ሊሆን ይችላል። ነሰሰርሊ ሚስት ማድረግ ላይሆን ይችላል። ግን ያን ነገር ከፈለገው ኢንቨስት ማድረግ ያለበትን ያውቃል። ታይም ሊሆን ይችላል፣ አቴንሽን፣ ኤነርጂ ምናምን ይሰጣታል። የምትፈልገውን ይሰጣታል። እኔ ወንድ አሁን ብዙ ርዕስ ውስጥ የገባው ነው። ግን ወንዶች እንደሆኑ ግራ ከገባን አንዱ ነገር ብዬ ማምነው ሴክሹዋል ፍላጎታችንና ፍቅርን መለየት የምንችል አይመስለኝም። እንቸገራለን እስከተወሰነ ጊዜ በጣም ዲሲፕሊን ካልሆነ ሴክሹዋል ፍላጎትና ፍቅርን መለየት። አሁን እንደ ክላይንት ሲመጡ እኔ ጋር አንዳንዶቹ ላይ የማየው ችግር አዲክሽን የያዛቸው ስኖት ሪሌሽንሽፕ ወይም ፍቅር አይደለም። ከዛ ሰው አዲክሽን ውስጥ ናቸው። ላይክ ከዛ ሰው ስጋዊ ነገር ጋር ሶ እንደ ማንኛውም አዲክስ ውስጥ ማንኛውም መጠጥ ምንም በሱስ ኤኒ አዲክሽን እንትን ያሟላ ነገር
እንደዚህ አይነት ችግሮች ናቸው። አዲክሽኑ ደግሞ ሞስት ኦፍ ታይም ከዛ ሰው ጋር አዲክሽን ይኸውልሽ ሉፕ አይደል ኢንድ ማድረግ ይፈልጋል ሳቲስፋክሽኑ ድጋሜ ሉፑ እንዲመጣ ሞስት ኦፍ ታይም ሴክሹዋል ነገር ነው እንደጎራቸው አልቅሶ ምን ብሎ ለምኖ ምናምን አብሯት ያድራል። ከዛ ትንቀዋለች። አሁን ነገ ልክ ማስራብ ማጥገብ ማስራብ አለ የሱስ ፕሪንሲፕል ልክ ነው። ልክ እንደዛው የሚፈልገውን በጨረፍታ ያገኛል። ከዛ ትጠፋለች። ከዛ ይከተላል ትንሽ የድሮፕሌት ኦፍ ዶፓሚን ያገኛል። ከዛ ይከተላል ሳይክል ውስጥ ማለት ነው። ስሌቭ ይሆናል ቤዚካሊ ወይም ቶክሲክ ሪሌሽንሺፕ የሚባለው እኮ የሱስ ሪሌሽንሺፕ። ሶ ብዙ ጊዜ ወንዶች የሆነች ሴትን አይተን ልቧ ጋር ለመሄድ እኔ ማምነው አሁን የኔን ቲዮሪ ልንገራቸው። የኔ ያበዛው በእርግጥ ያው የዚህም ፖድካስት ትልቁ ዓላማ ሰዎች የራስ ኤክስፒሪየንስ ፐርስፔክቲቭ የሚያወሩበት ስለሆነ ትችላለህ። አድማጮች ተመልካቾች የሚፈልጉትን ይወስዳሉ፣ የማይፈልጉትን ደግሞ ጥለው ይሄዳሉ። ወንድ ልጅ ለምሳሌ ፊዚካል አትራክሽን ነው የሚስበው መጀመሪያ ያለ ሴት ላይ ወይ ደስ ትል በቃ የምንሰማው ነገር ነው ይሄ ፊዚካል አትራክሽን ይስበዋል። እንወዳት የሚያደርገው ግን ፊዚካል አትራክሽን ፈልጎ ሲሄድ የምትቀበለው አቀባበል ነው። ልክ እንደዚህ ብለሽ አስቢው። ለምሳሌ ይሄ ፊዚካል ቢሆን ይሄን ፈልጎ ሲመጣ ይሄን ዞር አደረገችና እሷ ትቀርባለች ማለት ነው። ይሄን ዞር እያደረገች እሷ ስትቀርብ እሷን እያየ ይመጣል። ሶ ፊዚካል ነገሩ በመፈለግ ውስጥ ባለ ጉዞ ውስጥ ነው እሷን መውደድ የሚጀምረው። ፐርሰናሊቲዋ የመጀመሪያ ቀን ይሄን ፊዚካሉን ቢያገኝ አለ ተዘጋ ፋይሉ ዶፓሚን ነው በቃ የሆነ ነገር ፈለገ ሳቲስፋይድ ሆነ ጨረሰ በቃ ኢትስ ኖት ኤክሳይቲንግ ኤኒሞር። ያ ጉዞ ነው አታችመንት ቢውልድ የሚያደርገው። እኮ ቆንጆ ነገር እኮ እየነገርክ ነው እኮ ለሴት እህቶቻችን። ኦፍ ኮርስ በደንብ ነው ማለት ነው። እኔ ወንድ አይደለም ታስ ዋት አይ ዋንት ሴት ላይ ምክንያቱም አሁን ሰው ወንድ ልጅ ስታተስ ሲኖረው የሆነ ነገር ሲኖረው ምናምን እንደዚህ ነገሮች በጣም ይቀላሉ። ይህ ፋክት ነው፣ ማርኬቱ ላይ ያለ ነገር ነው ማለት ገንዘብ ሲኖረው ማለት ነው። ያ ገንዘብ ሲኖረው ስታተስ ሲኖረው ተሰሚ ብቻ አለ አይደል የሆነ ነገር ሲኖረው ወጥቶ ሶሳይቲ ውስጥ በቃ ኦፕሽኑ ይበዛል። ሰፈሪንግ ኦፕሽኑ እየበዛ ይሄዳል። አማራጮቹ ከአንደኛውም ጋር እንትን ሲሪየስ የሆነ ግንኙነት የማይኖርበት ምክንያት ሳይጠይቅ ኦፈር ይደረጋል። ወንድ ልጅ ደግሞ በባህሪው የለፋበትን ነው ቫልዩ የሚያደርገው። አፈላጊ ነን አይደለም። ስለዚህ መጣው ወደ አንድ ወንድ ወደ አንድ ሴት ሄደ። ሲመጣ ኦፍ ኮርስ ሴት ልጅ እንግዲህ መጽሐፍ ቅዱሳዊ ማብራሪያ ይኖረዋል ብዬ አስባለሁ። የውበት ምሳሌ ነች አይደለም። ወንድ ልጅ በአይኑ አትራክት ይሆናል፣ ምንም ጥያቄ የለውም። አትራክት ሆኖ ሲመጣ ግን ያንን ነገር ስቦት ቢመጣም ትሩ ከለሯን ማሳየት ያለባት እሷ ነች። ጌት ኪፐሯ እሷ ነች። ግን ላይክ ኢዚ ከሆነ ከዛ ስታስቢው ራሱ አሁን መግዛት ደግመሽ ማታገኙ ነገር ነው ቫልዩ የምታደርጊው ወይስ ኢዝሊ ልገዡ የምትችይው ነገር? አይ ደግሜ ማላገኘውን ነገር ተጋፍቼም ቢሆን እገዛዋለሁ። ኤግዛክትሊ። እንደው ሰው ወንድ ልጅ እንደው ወንዶች አልኩኝ ያው እንግዲህ መቼም ወንድ ስለሆንኩ ነው። መኪና መጀመሪያ ሲኖራቸው ለሰው ራሱ አያበድሩም እኮ። ከዛ መኪና ወይ በደንብ ነድቷት ወይ ደግሞ ሁለተኛ መኪና ሲገዙ አይሰጥም እኮ መኪና እና ሚስት ይባላል። ሰው ሁለተኛ ሶስተኛ መኪና ያለው ሰው ጉዳዩ አይደለም። ማስተዋልሽ ከሆነ መግዛት እንደሚችል ሲያቅ አቅሙ እያደገ ሲሄድ፣ ለምሳሌ የምትጠነቀቂው እኮ የሆነ እግር ቢሰብር የሆነ ነገር ቢያደርግ ማሰሪያ ገንዘብ የለኝም ብለሽ ስለምትፈሪ አቅም እያለሽ ምን ኢዚ እንደሆነ ስታውቂ ግን ሰው ኪፕ ማድረግ የሚፈልገው ማርኬቱ ላይ ኢዚ ያልሆነ ነገር ነው። ሳትስፋይድ ነው። ኢቭን በነገራችን ላይ ይሄ ትዳርም ላይ የሚሰራ ነገር ነው ብዬ አምናለሁ። ብዙም ትዳርን ባልነካም በቃ ያን ነገር ሉዝ ሊያደርገው እንደሚችል ሳይኮሎጂካሊ ማሰብ አለበት። ዛት ተንከባክቦ እንዲያስቀምጠው። አሁን የድሮ መኪኖች አይተሻል አይደለም? በጣም እንደ አዲስ ፒምት በጥንቃቄ አይገኙማ፣ የሉም። ውድ ናቸው እኮ እስካሁን ድረስ በጣም ዋጋ አይገኙም። አሁን ማስታንግ ምናምን አሉ የድሮ መኪናዎች፣ የሆነ ፎርድ ማስታንግ በጣም በቃ ካለው ራሱ ሰው ይገረማል። እንደዛ ነው ሴት ልጅ መሆን ያለባት ብዬ የማምነው። ፕሪሺየስ መሆን አለባት። መጽሐፍ ቅዱስ ላይም እኮ እንደ ስጦታ ጊፍት ልባም ሴት ከእግዚአብሔር ነች ያለው እኮ የሆነ ስፔሻል መሆን አለባት። በቃ ላይ ለሁሉ ሰው ኢዚ የምትገኝ መሆን የለባትም። በአንዷን በጣም ስለ ባውንደሪ በደንብ ስታወሪ ሰምቻለሁ። እንደውም ያንቺን ኤግዛምፕል በጣም የምጠቀመው በጣም ብዙ ቦታ ዛሬ ያገኘሽውን ሰው ሳሎን አታስገቢም፣ መኝታ ቤት አታስገቢም ምናምን እንደዛ ነው። ላይክ
ያንን ቅድም የጀመርኩበት ቦታ ሀሳቤ ራቀ ወደዛ። ያችን ባውንድሪ የእሱን ብቻ የምታከብርለት ቫሊዩ የምታደርገው እሱ ራሱ ሰርቴን ሩሎችን ካላከበረ ሆልድ ማድረግ እንደማይችል ማወቅ አለበት። በጣም ቆንጆ። ያ ግን ያው እንግዲህ ወደ ሌላ ቦታ እየሄድኩ ነው። ኦዲየንሶቻችን ይቅርታ ጠይቃለሁ። በጣም ከአንዱ ወደ ሀሳብ ወደ አንዱ ሀሳብ እየዘለልኩ ነው። እንደዛ መሆን አለበት ብዬ ነው የማስበው። ምክንያቱም እያንዳንዱ ነገር እየጠራ ማለፍ አለበት። ኤክስፕሌን አሁን ለእኔ በጣም ደስ በሚል ሁኔታ ወድጄዋለሁ። ኤክስፕሌን እያረክበት ያለው መንገድ ማለት ነው። ለምን ወንድም ሴትም ቺት የሚያደርገው? ቆይ ዋይ አንድ ሰው በትዳር አንድ ላይ መኖር ይቻላል ተብሏል። እኔንም ጨምሮ ነው። ራሴን የመጨረሻ ጻድቅ እያደረኩ አይደለም። ለብሎ ቺት የምናደርገው ወይም ቺቲንግ ውስጥ ገባ። አንደኛው ቫሊዴሽን ኤንድ ኮኔክሽን ፍለጋ ነው ሰው ቺት የሚያደርገው። አሁን ብዙ ወንዶችም ስለሚጠይቁኝ ነው። ቫሊዴሽንን ኮኔክሽን በጣም መፈለግ አለ። ለምሳሌ ወንድ ከሆነ ያንን ሰልፍ ወርዙን ወይም ለራሱ ያለውን ቦታ ቆንጆ ሴት ጋር ሄዶ በመተኛት ፕሩፍ ማድረግ የሚፈልግ ኢጎን ሳትስፋይ ማድረግ ማለት ነው። ሴትም ከሆነች እንግዲህ ኮኔክሽን ይረዳኛል። የሴት ደግሞ ሞር እንደዛ ነው ቺቲንጉ። አሁን ወንድ ቺቲንግ ደስ አትልም ምናምን ስታምር ምናምን ነው። የሴት ቺቲንግ ደግሞ ሲረዳኝ በቃ ይሰማኛል እኮ ምናምን አይኔን እያየ ነው የሚያወራው፣ በጣም ያዝንልኛል ምናምን ከሚል ነው የሚጀምረው ኮኔክሽን ፍለጋ። ሁለተኛው ኦፖርቹኒቲ ነው ቺት ሊያደርገን የሚችለው። አንዳንዴ ኦፖርቹኒቲ ፕሬዘንት ሊያደርግ ይችላል itself። ለምሳሌ አንድ ሰላማዊ ወንድ ጸሐፊው ልትረብሸው ትችላለች፣ ወይም አንድ ሁለት ሲል ብቻ አሉ ቻሌንጆች አለ። ሴትም እንደዛው ወንድም እንደዛው። ሴት ላይ ግን ብዙ ሀፕን አያደርግም። ምክንያቱም ሴት መጀመሪያ አትራክትድ መሆን ስላለባት ኢሞሽናሊ ኮኔክት ማድረግ ስላለባት ማለት ነው። ሶ ኦፖርቹኒቲ ሊሆን ይችላል። ከዛ ውጪ እኔ ግን ትኩረት ማድረግ የምፈልገው ከኦፖርቹኒቲም ቅድም ካልኩትም በላይ ሂውመን ዲዛየር። ሂውመን ዲዛየር አሁን የሰው ልጅ ባህሪ ስለ ቢሄቨር እንካልን ሰው ሪፍሌክት የሚያደርገው ኤክስፒሪየንሱ ነው። ዋትኤቨር ቶት ወይም ሀሳብ ሆኖ የሚገባ ነገር ዋን ዌይ ኦር አናዘር አክሽን ሆኖ ይወጣል። ዋን ዌይ ኦር አናዘር አክሽን ሆኖ መውጣት አለበት፣ ኢነርጂ ስለሆነ። ሶ አሁን አብዛኛው ሰው እንግዲህ ራሴን ጻድቅ ማድረግ አልፈልግም። አብዛኛው ሰው የሚፈተንበት አንዱ ምክንያት ሶሻል ሚዲያ ነው። ሶሻል ሚዲያ ላይ የሚያያቸው ሴቶች ሚስቱን እንዲያወዳድር ያደርገዋል። ፖርኖግራፊ አንዱ እንደውም ዜዝ ስተዲ ለትዳር መፍረሻ በጣም እና ለቺቲንግ ትልቁን ሮል የሚይዘው ፖርኖግራፊ ነው። ፖርኖግራፊ ማየት ያ ምክንያቱም ጭንቅላትሽ ውስጥ ያን ነገር ኮንሱም የሆነው ነገር ስሜት ይፈጠራል። ያ ስሜት አክሽን ሆኖ ይወጣል የሆነ ፖይንት ላይ ኢነፍ ኢንቫይሮንመንት ሲያገኝ፣ ለዛ የሚመች ኢንቫይሮንመንት ሲያገኝ። ሶ ቤስት ዌይ ቺት ላለማድረግ ምንድን ነው ከተባለ መሸሽ፣ ከነዚህ ልምምዶች መሸሽ ነው። ከሶሻል በጣም በተቻለ መጠን ኮንሱም የምናደርገውን ነገር በጣም መጠንቀቅ ያስፈልጋል። አሁን እኔ እንደ ኦፕን ሆኜ ማውራት ካለብኝ በጣም ትልልቅ ትዳር ራሱ እየፈረሰ ያለው በእነዚህ አይነት ምክንያት ነው። ሰው ስለማያወራው በፖርኖግራፊ ምክንያት ቢሄቪራል አዲክሽን ማለት ነው። አንኤክስፔክትድ የሆነ ነገር መፈለግ ይመጣል ቀጥሎ። ይሄ ላይክ ጤናማ ያልሆነ አንሄልዚ የሆነ ፍላጎት አለ። ሰው ጤናማ የሆነ ግንኙነቶች አሉት። ከዛ ውጭ የሆነ ነገር የሚያየውን መኖር ይፈልጋል ሰው። ይሄ ማሽን እኮ ላይክ የሚያየውን አዳፕት አድርጎ መኖር ነው ስራው። ልክ ነው። ስለዚህ እዛም ነገር ላይ የሚያየውን ነገር ለመኖር ይፈልጋል። ውስጥ የሆነ ፍላጎት ዲዛየር አለው። ቴስት የማድረግ አዲስ ነገር የማየት ዲዛየር ኮንስተንትሊ የምትመግቢው ከሆነ ያንን ፍላጎት ኦብቪየስሊ አክሽን ሆኖ መውጣቱ አይቀርም። ፓወርፉል ነው ደግሞ እንደዚህ እኔ እና አንቺ እንደምናወራው ሳይሆን በደንብ ኮንትሮል የሚያደርግ ኢነርጂ ነው። ሰው ማሰብ እስካይችል ድረስ አይምሮ ሊደፈን የሚችል ፓወር ያለው ነገር ስለሆነ አንዱ መፍትሄው መሸሽ ነው። አይ ቲንክ መጽሐፍ ቅዱስም ለዛ ይመስለኛል አለም ዝሙትን ሽሹ የሚለው ሽሹ ነው። በቃ ላይ ሩጥ ነው፣ አምልጥ ነው። ምክንያቱም ዋንስ እንደዚህ አይነት ኢንፎርሜሽን ከገባ በኋላ እንደማስገባቱ ማውጣቱ ቀላል አይደለም። ይከተላል፣ ረጅም ርቀት ማይሆን ነገር ውስጥ ይከታል። በጣም ዋጋ ያስከፍላል። ሰዎች ቺት የሚያደርጉበት ኮንስተንትሊ ከሚያዩት ነገር አንደኛው እንዳልኩሽ ኦፖርቹኒቲ ሊመጣ ይችላል። ከዛ ደግሞ መጀመሪያ ላይ እንዳልኩት
ሰዎች ኢዝሊ ቺት ሊያደርጉ ይችላሉ። ተረዳውሽ በሚባሉ ተጀምሮ ኢሞሽን ሶ እንግዲህ ከዚህ ውስጥ ወንድ ወዴቱ ያተኩራል፣ ሴት ወዴቱ ታተኩራለች? ግልጽ ነው። ሴት ወደ ኢሞሽን፣ ወንድ ወደ ፊዚካል። ሶ ወንድ ልጅ ራሱን በጣም መግዛት አለበት፣ የሚያውን ነገር በጣም መጠንቀቅ አለበት ብዬ አስባለሁ።